ጤና ይስጥልን ተመልካቾች፣ ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚ መረጃችን እናልፋለን። የእንዶዴ ደረቅ ወደብ የማስፋፊያ ፕሮጀክት ኮንቴነሮችን የማስተናገድ አቅምን በማሳደግ በሎጂስቲክ ዘርፉ ትርጉም ያለው ለውጥ እንደሚያመጣ ተገልጿል። የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት በ1.5 ቢሊዮን ብር ወጪ የሚከናወን ሲሆን የመጀመሪያ ምዕራፍ በ3 ወራት ለማጠናቀቅ ታቅዶ እየተሰራ መሆኑ ተጠቅሷል። በአሁኑ ወቅትም አፈጻጸሙ 98% መድረሱ ተመላክቷል። ፕሮጀክቱ ሲጠናቀቅ 1000 ኮንቴነሮችን ብቻ የማስተናገድ አቅሙን ወደ 4500 ከፍ በማድረግ ትርጉም ያለው ለውጥ እንደሚያመጣ ታምኖበታል። በተጨማሪም የወደቡ ግንባታ ሲጠናቀቅ የወጪና ገቢ የኮንቴነር ጭነት ማውረድና መጫን ላይ ይወስድ የነበረውን ከ10 ሰዓት በላይ ጊዜን ወደ 2 ሰዓት ዝቅ የማድረግ አቅም እንደሚኖረውም ተገልጿል። በምዕራፍ 2 የሚከናወነው ፕሮጀክቱ ደግሞ የአፈር ማዳበሪያን ጨምሮ ብትን ጭነቶችን የሚስተናገዱበት የጭነት ማዕከል ነው ተብሏል። ማዕከሉ 1.4 ቢሊዮን ብር የሚፈጅና በአሁኑ ወቅት ያለው አፈጻጸሙም 22% እንደደረሰ ተነግሯል። በተጨማሪም በ560 ሚሊዮን ብር ወጪ የሚገነባ የባቡር ሀዲድ መስመር በእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት ውስጥ እየተከናወነ ይገኛል። በሌላ በኩል በእንዶዴ የጭነት ማዕከል በ1.47 ቢሊዮን ብር ወጪ እየተገነባ የሚገኘውን አጠቃላይ መጋዘን በ9 ወራት ውስጥ ለማጠናቀቅ የታቀደ ሲሆን የሎጂስቲክ ዘርፉን ገቢና ወጪ ምርቶችን በማከማቸት ከፍተኛ ሚና ይኖራል ተብሎ ይጠበቃል። በሁለት ምዕራፍ እየተከናወነ የሚገኘው የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት በዋናነት የሀገሪቱን ብትን ጭነት እንዲሁም መለስተኛና ከፍተኛ ተሽከርካሪዎችን የማስተናገድ አቅምን በ4 እጥፍ የማሳደግ አቅም አለውም ተብሏል። በተጨማሪም እንግዲህ ጭነት የማውረድና የመጫን አቅምን በ7 እጥፍ እንዲሁም የኮንቴነር ማከማቻ አቅምን በ5 እጥፍ እንደሚያሳድግም ታምኖበታል። የመጀመሪያው ዝርዝር ጉዳያችን በዓለም አቀፍ ደረጃ ኃይል ዘርፍ ላይ ከፍተኛ ቀውስን ስላስከተለው ነዳጅን የተመለከተ ነው የሚሆነው። ኢትዮጵያውያን የነዳጅ ምርትን ለመቆጠብ በእግርና በብስክሌት መጓዝን በአማራጭነት እንዲጠቀሙ እንግዲህ ጥሪ ቀርቧል። በመካከለኛው ምስራቅ የተፈጠረውን ቀውስ ተጽዕኖ ተከትሎ በዓለምና በሀገር አቀፍ ደረጃ ነዳጅን በገበያ ላይ ማግኘት አስቸጋሪ እየሆነ መምጣቱን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኡ ሀሰን ተናግረዋል። ቀውሱ እንግዲህ ኢትዮጵያ ነዳጅ በምታጓጉዝበት የባህር ኃይል መስመር ላይ ከፍተኛ የጥቃት ተገላጭነት እየጨመረ መጥቷልም ብለዋል። ሚኒስትር ዴኤታው እንግዲህ የተፈጠረውን ወቅታዊ የነዳጅ እጥረትን ተቋቁሞ ችግሩን ለመሻገር ተቋማት፣ ማህበረሰብና ለተሽከርካሪ አስመጪዎች አማራጭ ያሏቸውን ምክረ ሀሳብ አቅርበዋል። በመካከለኛው ምስራቅ የተፈጠረው ጦርነት ተጽዕኖን ተከትሎ ኢትዮጵያን ጨምሮ በዓለም ላይ በተለያዩ ሀገራት የነዳጅ ምርት አቅርቦት ላይ እጥረት መፈጠሩ መገለጹ ይታወቃል። በሀገራችንም ይህንኑ ዓለም አቀፍ ተጽዕኖ ተከትሎ መንግስት የተለያዩ አማራጮችን ለትራንስፖርት ተገልጋዩ ማህበረሰብ፣ አስመጪዎችና የመንግስትና የግል ተቋማት ነዳጅን በቁጠባ ለመጠቀም የሚያግዙ አማራጭ ሀሳቦችን እያቀረበ ይገኛል። ከዚሁ ጋር በተያያዘ ኤንቢሲ ኢትዮጵያ ያነጋገራቸው የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረኡ ሀሰን ኢትዮጵያ ነዳጅ ለማስገባት የምታጓጉዝበት የባህር መስመር በዚሁ በመካከለኛው ምስራቅ ጦርነት ምክንያት ለአደጋ ተጋላጭነቱ እየሰፋ መጥቷል ብለዋል። ይህም ነዳጅን በገበያ ላይ ለማግኘት በዓለም ፈተና እየሆነ በመምጣቱ አማራጭ መንገዶች እየቀረቡ ይገኛልም ብለዋል። ነዳጅ በገበያ ላይ ማግኘትም አዳጋች የሆነ የመጣበት ሂደት አለ። ያ ብቻ አይደለም። የጉዞ መስመሩ የሚጓጓዝበት የባህር መስመር ኦርዲ በተለያየ እኛ የምናጓጉዝበት እኛ የምናመጣበት ሩት ለዚህ ተጋላጭነቱ በከፍተኛ ሁኔታ እየጨመረ ያለበት ሂደት አለ። የዓለም ሀገራትም በአብዛኛው አክሽን እየወሰዱ ያለበት ሂደት አለ ማለት ነው። ሊደርስ የሚችለውን ጫና እየደረሰ ያለውን ጫና ለመቀነስ የተለያዩ የጫና መቀነሻ ስትራቴጂዎች ላይ እየሰሩ ያሉበት ሂደት አለ። ኢትዮጵያም ይህንኑ የነዳጅ እጥረትን ለመቋቋም የተለያዩ የዕለት ተዕለት ተግባራትን ለማከናወን ከምንጊዜውም በላይ ነዳጅን የመቆጠብ ባህል የሚዳብርበት ወቅት ላይ ትገኛለችም ብለዋል። ነዳጅ እኛና ምርትም ከውጭ ነው የምናስገባው፣ አምጥተን ነው የምንጠቀመው፣ በውጭ ምንዛሬ ነው የምናስገባው። ያንን ከፍተኛ የሆነ ሀገር በከፍተኛ ውጭ ምንዛሬ ነው እየገዛች የምትጠቀመው። ያ ብቻ አይደለም፣ ከመጠንም በኋላ በደጎማ ነው ህዝባችን እየተጠቀመ ያለው ማለት ነው። መንግስት አምጥቶ
በውጭ ምንዛሬ ገዝቶ ያስገባል። ካስገባ በኋላ ይደጎማል። ማኔጅመንት በተቻለ መጠን ከብላክ ማርኬት እና ከአሰራር ማነቆች ለመለቀቅ ሰፊ ጥረቶች ሲደረጉበት የነበረ ኮሞዲቲ ነው ነዳጅ ማለት ነው። እኛ ስለምናመርት ዋጋው እኛ ስለምንወስን በዓለም ገበያ ነው ዋጋው የሚመራው። በየጊዜው ዋጋ እየጨመረ ፍላክቹዌሽኑ ከፍተኛ ሁኔታ ህዝባችንንም እንደ ሀገርም ኢኮኖሚ የሚፈታትን ፕሮዳክት ነው ነዳጅ እንደሚታወቀው ማለት በተለያየ መልኩና በተለያየ እቅድ እና የቁጠባ ስኮፕ ይህን ሪሶርስ መጠቀም መቻል አለብን የሚለውን ይዘን ማህበረሰባችን ግንዛቤ እንዲኖረውና አሰራር ሂደቱ እንዲለወጥ ጥሪ እያስተላለፈንም እያስተማረንም ግንዛቤዎችንም እየፈጠረን እንገኛለን። በኮሪደር ልማቱ የተሰሩ ምቹ የእግረኛ መንገዶችን፣ የብስክሌት ተሽከርካሪዎችንና የብዝሃ ትራንስፖርትን ህብረተሰቡ እንዲጠቀም ሚኒስትር ዴኤታው ጥሪ አቅርበዋል። ብስክሌት፣ ስኩተርና የእግር ጉዞን በመጠቀም ከዚህኛው ሪሶርስን ለመቆጠብ እንደ አንድ ማውጫ መንገድ አድርገን መጠቀም እንችላለን ማለት ነው። ሁለተኛው በትልቁ እኛም አድቫይዝ የምናደርገውና የምንሰራበት የባቡርንና የብዙሃን ትራንስፖርት አቅምን መጠቀም ነው። የጋራ ትራንስፖርት የምንላቸው የባስ፣ የሚኒባስ፣ ሚኒባስ እነዚህ ትራንስፖርቶች የከተማ አውቶቡስ እነዚህን ትራንስፖርት አማራጮችን በአግባቡ በመጠቀም የግል መኪናን ስንጠቀም ልናወጣ የምንችለውን የእያንዳንዱ ግለሰቦችን በመቀነስ ለዛ ይውል የነበረ ነዳጅን በመቆጠብ ሌሎች ክሪቲካል በሆኑና ትልቅ ኢምፓክት ያላቸው ኤሪያዎች ላይ እድል የመስጠትን ስራ እንደ ሀገር ባህል አድርገን መቀጠል አለብን። መንግስት ከዚህ ቀደም በትራንስፖርት ዘርፉ የጀመራቸውን የኤሌክትሪክ ተሽከርካሪዎችን የግልና የመንግስት ተቋማት እንዲጠቀሙ አማራጭ አቅርበዋል። የኤሌክትሪክ መኪና ወደ ሀገር ውስጥ እንዲገባ ባለፉት 3 ዓመታት ጠቅላይ ሚኒስትር አብይ አህመድ በሰጡት አመራር ዛሬ ላይ የመጣውን የነዳጅ እጥረት በተወሰነ ሁኔታ እየቀረፈ ይገኛልም ሲሉ አስታውሰዋል። የኤሌክትሪክ መኪና መጠቀም መጀመሪያ ላይ ተግዳሮት እንደነበረ የሚያስታውሱት ሚኒስትር ዴኤታው ዛሬ ላይ በተጠቃሚው ሆነ በአስመጪዎች ዘንድ መሻሻል መታየቱን አስታውሰዋል። ኤሌክትሪክ መኪናዎች ያለን ኤሌክትሪክ መኪናዎችን መጠቀም የሌለን ደግሞ በእቅድ ይዘን ወደ ኤሌክትሪክ መኪናዎች የማሸጋገር ስራ ላይ መስራት። ያ ብቻ አይደለም፣ ሃይብሪድ መኪናዎችም አሉ። ሃይብሪድ ብዙ አይነት ቢሆንም ሃይብሪድ ሆኖ በኤሌክትሪክም በነዳጅም የሚሰሩ መኪናዎች አሉ። የነዛ መኪናዎች ላይ ደግሞ የነዳጅን ትተን ኤሌክትሪክን ብቻ የመጠቀም ባህል ማድረግ አለብን። የግል ተሽከርካሪ ባለቤቶች ነዳጅን ለመቆጠብ ቢያደርጉት ያሉትንም ሚኒስትር ዴኤታው ዘርዝረዋል። ግል መኪና አጠቃቀምን ማኔጀብል በሆነና በእቅድ የተመራ እንዲሆን ማድረግ ያስፈልጋል ማለት ነው። ለምሳሌ ጎረቤትና ጎረቤት ሊሆን ይችላል። ወደ አንድ አቅጣጫ የሚሄዱ ከሆነ የጋራ ጉዳይ ካላቸው ሁሉም የጋራ ሱ መኪና ይዞ ከመሄድ ሪሶርስ ሼር ማድረግ በጋራ የመጠቀም የአንዱን እያቆምን በየፈረቃ የመጠቀም ሁኔታ ቢኖረን ከአንድ ቤት ብዙ መኪና የምንጠቀም ከሆነ እንደ ቤተሰብ የመኪና ቁጥሩን በመቀነስ እነዚህ አይነት ይህን ወቅት የመሻገርን ብልህነትን የተሞላበትና በቅድ ላይ የተመሰረተ የማውጫ ስትራቴጂዎች ላይ መስራት አለብን የሚለውን ነው ማንሳት የምንፈልገው። ከዛ በለፈ ግን የተሽከርካሪዎችን ነዳጅ አጠቃቀሚ ሊቀንሱ የሚችሉ አሰራሮችን መተግበር ያስፈልጋል ማለት ነው። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው ለኤንቢሲ ኢትዮጵያ እንደገለጹት ከአንድ ቤትና አካባቢ የሚወጡ ተሽከርካሪዎች በመረዳዳት የተወሰኑትን በጋራ በመጠቀም አሁን የሚታየውን የነዳጅ እጥረት በመቆጠብ ከዚህ የከፋ ጊዜ እንዳይመጣ ካሁኑ በመተሳሰብ ወቅቱን መሻገር እንደሚገባም ጥሪ አቅርበዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የገንዘብ ሚኒስትር አህመድ ሽዴ በኢትዮጵያ የቻይና አምባሳደር
ቼን ሃይና ከቻይና ኤክስፖርትና ኢምፖርት ባንክ የልዑክ ቡድን ጋር በጋራ በኢኮኖሚያዊ ጉዳዮች ላይ ተወያይተዋል። በውይይቱም የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በገንዘብ መደገፍ በሚቻልባቸው አማራጮች ላይ ሰፊ ውይይት ተደርጓል። በቡድን ሀያ የጋራ ማዕቀፍ ስር እየተከናወነ ስላለው የኢትዮጵያ የዕዳ ሽግሽግ ሂደት አፈጻጸምም ግምገማ ተካሂዷል። የገንዘብ ሚኒስትሩ አህመድ ሽዴ ቻይና የብድር አበዳሪዎችን ኮሚቴ ሰብሳቢ በመሆን ለሰጠችው አመራርና ለኢትዮጵያ ላሳየችው ድጋፍ ምስጋናን አቅርበዋል። ሂደቱ እንግዲህ በመጠናቀቅ ላይ መሆኑንም የገለጹት ሚኒስትሩ በተለይም ከንግድ አበዳሪዎች ጋር የሚደረገው ድርድር ስኬታማ እንዲሆን የቻይና ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ተመልካቾች የኤንቢሲ ቢዝነሳችንን ነው እየተከታተላችሁ የምትገኙት። የኢትዮጵያ አየር መንገድ ወደ አትላንታ የመንገደኞች በረራን ዳግም ሊጀምር መሆኑን እወቁልኝ ያለው በዚህ በያዝነው ሳምንት ነው። አየር መንገዱ በአሜሪካዋ አትላንታ ከተማ ከፊታችን ግንቦት 13 ቀን 2018 ዓ.ም ጀምሮ የመንገደኞች የበረራ አገልግሎትን ዳግም እንደሚጀምር ይፋ አድርጓል። ከአዲስ አበባ ወደ አትላንታ የሚደረገው ይህ ቀጥታ በረራም እንግዲህ በሳምንት ለ3 ቀናት የሚከናወን ይሆናል። አትላንታ በአሜሪካ የንግድና ኢንዱስትሪ እንቅስቃሴ ከፍተኛ ስፍራ ያላት በዓለማችን እጅግ ስራ በሚበዛበት የሃርትስፊልድ ጃክሰን ዓለም አቀፍ አውሮፕላን ማረፊያ መገኛ ጭምር ናት። ይህ መዳረሻ ታዲያ በአሜሪካ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ምቹ የአየር ላይ ጉዞ አማራጭ ከመሆኑም በላይ አፍሪካን ከሰሜን አሜሪካ ጋር በንግድና በቱሪዝም ይበልጥ ለማስተሳሰር ትልቅ ፋይዳ ይኖረዋል ተብሎ ታምኖበታል። ከተመሰረተ 80 ዓመታትን ያስቆጠረውና አፍሪካን ከመላው ዓለም ጋር በማገናኘት ረገድ ግንባር ቀደም የሆነው የኢትዮጵያ አየር መንገድ በአሁኑ ወቅት ዋሽንግተን ዲሲን፣ ኒውዮርክን እንዲሁም ደግሞ ቺካጎን ጨምሮ በተለያዩ የሰሜን አሜሪካ ከተሞች በረራዎችን በማስፋፋት ላይ ይገኛል። የኢትዮጵያ ባንኮችንና በኢንዱስትሪ ዞኖች የሚያለሙ ባለሀብቶችን ትብብር የሚያጎለብት መመሪያ ተግባራዊ የተደረገው በያዝነው በዚህ ሳምንት ነው። የፋይናንስ ተቋማት በልዩ የኢኮኖሚ ዞኖች ውስጥ የሚኖራቸውን ተሳትፎ ማጠናከር የሚያስችል የውይይት መድረክ በአዲስ አበባ በተካሄደበት ወቅት ነው የኢትዮጵያን የግልና የመንግስት ባንኮች እንዲሁም የኢንዱስትሪ ዞን አልሚ ባለሀብቶች የወጪ ንግድና ተኪ ምርት አቅምን የሚያሳድግ የትብብር መመሪያ ተግባራዊ መደረጉ ይፋ የተደረገው። መመሪያውን ይፋ ያደረገው ደግሞ ኢንዱስትሪ ፓርኮች ልማት ኮኦፕሬሽን ሲሆን በመድረኩ የኮኦፕሬሽኑ የኦፕሬሽንና ፓርክ አስተዳደር ዘርፍ ምክትል ዋና ስራ አስፈጻሚ ፍጹም ከተማ ባለፉት ዓመታት ከ1.5 ቢሊዮን ዶላር በላይ በሆነ ወጪ የኢንቨስትመንት ፍሰትን የሚያሳልጥ የኢንዱስትሪ ዞኖች ተገንብተዋል ብለዋል። ቀደም ባሉት ዓመታት በኢትዮጵያ የኢንዱስትሪ ዞኖች የተሰማሩ ባለሀብቶች አብዛኛዎቹ ከውጪ የሚመጡ እንደነበረ አስታውሰው የሀገር ውስጥ አልሚ ባለሀብቶችን ለማበረታታት በተከናወኑ ተግባራት አሁን ላይ በኢንዱስትሪ ዞኖች ከተሰማሩ 250 ባለሀብቶች ውስጥ 65 የሚሆኑት የሀገር ውስጥ አልሚዎች መሆናቸውን ተናግረዋል። የሀገር ውስጥ አልሚ ባለሀብቶች የኢንዱስትሪ ዞኖች የተሟላላቸው መሰረተ ልማቶችን በመጠቀም ማልማት የሚችሉበትን አቅም እያሳደጉ መሆኑንም አስረድተዋል። የሀገር ውስጥ ባለሀብቶች ምርታማነትን ለማስቀጠል መሰረተ ልማት፣ የፋይናንስ አቅርቦትና ተወዳዳሪነትን የሚያስቀጥል እንዲሁም ጊዜ ቆጣቢ የፋይናንስ ስርዓት ያስፈልጋልም ሲሉ ተናግረዋል። ለዚህም እንግዲህ በልዩ የኢኮኖሚ ዞን አዋጁ በኢንዱስትሪ ዞኖች የሚያለሙ ባለሀብቶችና ሁሉም ባንኮች መስፈርቱን አሟልተው በትብብር መስራት የሚያስችላቸው እድል መፈጠሩን አንስተዋል። የውጭ ባለሀብቶች የራሳቸውን ካፒታል ይዘው እንደሚመጡ ገልጸው የሀገር ውስጥ ባለሀብቶች ግን ከባንኮች ሊደገፉ ይገባል ነው ያሉት። ከዚህ ቀደም በኢንዱስትሪ ዞኖች ውስጥ አገልግሎት መስጠት የሚችለው የኢትዮጵያ ንግድ ባንክ ብቻ እንደነበረ አስታውሰው መመሪያው አቅም ያላቸው ባንኮች መስፈርቱን አሟልተው መግባት እንደሚያስችላቸውም ገልጸዋል። የልዩ ኢኮኖሚ ዞን አዋጁና የኢትዮጵያ ብሔራዊ ባንክ መመሪያ የግልና የመንግስት ባንኮች እንዲሁም በኢንዱስትሪ ዞኖች ውስጥ የሚያለሙ ባለሀብቶች ትብብርን እንደሚያጎለብትም አክለዋል። በኢንዱስትሪ ዞኖች ውስጥ እያለሙ ያሉ ባለሀብቶችና ባንኮች የምርታማነትና የጋራ ተጠቃሚነትን የሚያስቀጥል ጠንካራ ትብብር መገንባት እንዳለባቸውም ጠቅሰዋል። በአሁኑ ወቅት እንግዲህ የኢንዱስትሪ ፓርኮች ልማት ኮኦፕሬሽን 11 ልዩ የኢኮኖሚ ዞኖችን፣ 2 መካከለኛ ኢንዱስትሪ ፓርኮችንና 1 የአይሲቲ ፓርክን እያስተዳደረ ይገኛል።
ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ኤንቢሲ ቢዝነሳችን አሁንም ወደ እናንተ መድረሱን ቀጥሏል ተመልካቾች። ወደ ሌላኛው ጉዳያችን ስናልፍ ደግሞ ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነትን ተፈራርመዋል። ሁለቱ ሀገራት ስልታዊ የልማት አጋርነታቸውን የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ መርሃ ግብርን የሚደግፍ የዕዳ ሽግሽግ ስምምነት በጣሊያን ሮም የፊርማ ስነ ስርዓት አከናውነዋል። የኢትዮጵያን የኢኮኖሚ ማገገሚያ ጥረትን ለማገዝ ትልቅ ምዕራፍ ተደርጎ በሚቆጠረው በዚህ ስነ ስርዓት ላይ የገንዘብ ሚኒስትር አህመድ ሽዴና የጣሊያን ሪፐብሊክ የኢኮኖሚና የፋይናንስ ሚኒስተር ጂያን ካርሎ ጆርጌቴ ስምምነቱን ፈርመዋል። ይህ የሁለትዮሽ የዕዳ ሽግሽግ ስምምነት በቡድን 20 የጋራ ማዕቀፍ ስር ይፋዊ አበዳሪ ኮሚቴውን በሚመራው ሂደት መሰረት የተከናወነ ነው ተብሏል። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስትሩ አህመድ ሽዴ እንደ አውሮፓውያን አቆጣጠር በሐምሌ 2025 የተደረሰውን የመግባቢያ ሰነድ እንዲሁም አሁን የተፈረመውን የሁለትዮሽ ስምምነት በስኬት ለማጠቃለል ጣሊያን ላሳየችው ገንቢ ተሳትፎና አመራር ምስጋናቸውን አቅርበዋል። የጣሊያን ሚኒስተር ጂያን ካርሎ ጆርጌቴ በበኩላቸው ስምምነቱ ከኢትዮጵያ የማክሮ ኢኮኖሚ ማሻሻያ ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን ጠቁመው ይህም ኢትዮጵያ ቁልፍ አጋር ሀገር በሆነችው የጣሊያን የማይቴን እቅድ ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክትም ገልጸዋል። በኢትዮጵያ ተግባራዊ የተደረገ ያለው ሀገር በቀል የኢኮኖሚ ሪፎርም የውጭ ቀጥተኛ ኢንቨስትመንት ፍሰትን እያሳደገ እንደሚገኝ የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኢንቨስትመንት ኮሚሽን ኮሚሽነሩ ዘለቀ ተመስገን በመድረኩ ላይ ባቀረቡት መነሻ ጽሁፍም መንግስት የጀመረውን የተሟላ የማክሮ ኢኮኖሚ ማሻሻያ የውጭ ባለሀብቶች በኢትዮጵያ ያለውን ሰፊ አማራጭ ተመልክተው በስፋት እንዲሰማሩ እድል ፈጥሯል ብለዋል። ማሻሻያው የውጭ ቀጥተኛ ኢንቨስትመንት እንዲሳብባቸው ተለይተው በተቀመጡ 5 ቁልፍ የኢኮኖሚ ዘርፎች ላይ ትልቅ መነቃቃት መፍጠሩንም ተናግረዋል። ተመልካቾች ተከታዩ ዘገባችን በዚህ መድረክ ላይ የተነሱ ተጨማሪ መረጃዎችን በዝርዝር ይነግረናል። ኢትዮጵያ ተግባራዊ ያደረገችው ሀገር በቀል የኢኮኖሚ ማሻሻያ በተለያዩ ዘርፎች ተጨባጭ ውጤት ማስመዝገቡ ተገለጸ። ኢትዮጵያ አዲሷ የኢንቨስትመንት መዳረሻ በሚል መሪ ሀሳብ የኢትዮጵያን የኢንቨስትመንት አቅምና ተመራጭነት ለማስተዋወቅ ያለመ የውይይት መድረክ ተካሂዷል። በመድረኩም የኢኮኖሚ ሪፎርሙ በኢንቨስትመንት ዘርፍ ላይ መነቃቃትን በመፍጠር ዘላቂ ልማት እንዲመዘገብ ማስቻሉ ተመላክቷል። በተጨማሪም የመንግስት ገቢ እንዲያድግና የውጭ ምንዛሬ ግኝትን በማስፋት ረገድ እንዲሁም የዋጋ ግሽበትን በመቀነስ ረገድ ከፍተኛ ሚና እንደነበረው ተነስቷል። በሪፎርሙ የተመዘገቡ ውጤቶች ኢትዮጵያን ከአፍሪካ ግዙፍ የኢኮኖሚ ባለቤቶች አንዷ ማድረጉን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። ኢትዮጵያ በተገበረችው በብዝሃ ኢኮኖሚ እድገት ላይ የተመሰረተው ሀገር በቀል ኢኮኖሚክ ሪፎርም ስራዎቻችን የኢንቨስትመንት ከባቢው ላይ መነቃቃት በመፍጠሩ የሪፎርም ትግበራው ጠንካራና ዘላቂ ልማት እንዲያስመዘግብ አስችሏል። ሪፎርሙ የኢትዮጵያን ኢኮኖሚ ሙሉ በሙሉ በመጠቀም በስራ ዕድል ፈጠራና የዜጎችን ኑሮ ደረጃ በማሻሻል ረገድ ከፍተኛ ለውጥ አስገኝቷል። ውጤቱም የኢትዮጵያን ከአፍሪካ ግዙፍ ኢኮኖሚ ባለቤቶች አንዷ አድርጓታል። ሀገር በቀል የኢኮኖሚ ማሻሻያው የግሉን ዘርፍ በሀገሪቱ የእድገት ጉዞ ውስጥ የላቀ ተሳትፎ እንዲኖራቸው ምቹ ሁኔታ መፍጠሩም ተነስቷል። የውጭ ቀጥተኛ ኢንቨስትመንት ቀጣይነት ያለው ልማትን ለማረጋገጥ ከፍተኛ ሚና እንዳለውም ተመላክቷል። የውጭ ኢንቨስትመንት የውጭ ምንዛሬና ገቢ ከማምጣቱ ባለፈ የእውቀትና የክህሎት ሽግግርን በማስፋት እንዲሁም ሰፊ የስራ ዕድልን በመፍጠር ኢኮኖሚያዊ እድገትን እንደሚያፈጥን ተገልጿል። የውጭ ቀጥተኛ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት በአንድ ሀገር ውስጥ ቀጣይነት ያለው ልማት ለማረጋገጥ እጅግ በጣም ወሳኝ ሚና ይኖረዋል። በተለይ እንደኛ ሀገር ላሉ አዳጊ ሀገራት አስፈላጊነቱን ብዛም አጠያቂ አይደለም። ኢትዮጵያ በህዝብ ብዛት በአፍሪካ ከናይጄሪያ ቀጥሎ ሁለተኛዋ ትልቅ ሀገር ናት። ባላት የቆዳ ስፋት እንዲሁም የሚታረስ መሬት በከርሰ ምድርና ከመሬት በላይ ካላት አቅም ጸጋ አንጻር እየመጣ ያለው የውጭ ቀጥተኛ ኢንቨስትመንት ተመጣጣኝ ነው ለማለት እምብዛም አያስደፍርም። በአሁኑ ጊዜ ሀገራችን የተያያዘችውን ፈጣን ልማት በዘላቂነት ለማስቀጠል የውጭ ሀብት ፍሰትን በስፋትና ጥራት ማበራከት ያስፈልጋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ወሳኝ ምዕራፍ ላይ መገኘቷ ኢንቨስትመንትን ለመሳብ የሚኖረው አስተዋጽኦ
እጅግ በጣም ከፍተኛ ነው። የማክሮ ኢኮኖሚ ማሻሻያው የውጭ ቀጥተኛ ኢንቨስትመንት ወደ ሀገር ውስጥ እንዳይገባ ያደርጉ የነበሩ ችግሮችን መፍታት መቻሉን የገለጹት የኢንቨስትመንት ኮሚሽነር ዘለቀ ተመስገን ከ2013 እስከ 2017 ዓመተ ምህረት ከ18.6 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን ተናግረዋል። ከሪፎርሙ በፊት ብሎም መባቻው አካባቢ የነበሩት በተለይ ማነቆዎች ምንድናቸው ካልን እውነት ለመናገር እንደ ከፍተኛ ማነቆ ያነስ የነበሩት ለመግባትም ራሱ ፍራቻ የነበረው አንዱ መግባት እንገባለን ከገባም በኋላ ግን እንዴት ነው ትርፋቸው ወደ ውጭ ዘመንወጣ የሚለው አንዱ ማነቆ ተደርጎ ይነሳ የነበረን እሱን አጠቃላይ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ስንገባ መስበር የቻለው እውነት ለመናገር አንዱ እሱ ነው ማለት። ኢትዮጵያ የብዝሃ ዘርፍ ኢኮኖሚ መከተሏ እምቅ ሀብቶችን ስራ ላይ ለማዋል ወደ ውጭ የሚላኩ ምርቶችን ዘርፈ ብዙ ለማድረግ በሀገር ውስጥና በውጭ አምራቾች መካከል ትስስርን ለመፍጠር ብሎም የኢኮኖሚ ሉዓላዊነትን ለማረጋገጥ ከፍተኛ አስተዋጽኦ እንዳለው በመድረኩ ተመላክቷል። በሀገር በቀል ኢኮኖሚ ማሻሻያችን ያከናወናቸው ሪፎርሞች ዘርፉን አጠቃላይ የኢኮኖሚ እይታችንን ወደ ብዙሃ ዘርፍ እንድንቀይር አድርጎናል። ከዚህ አንጻር ይሄ አቅጣጫ ቀደም ብዬ እንዳልኩት አንደኛ ያልተነኩ ሀብቶቻችንን ወደ ስራ አስገብቷል። በሁሉም ዘርፍ ያሉን እምቅ አቅሞቻችን ወደ ስራ እንዲገቡ አድርጓል። ከዛም ባለፈ የኤክስፖርት አይነቶቻችንንም ዳይቨርሲፋይ አድርጓል። ኢትዮጵያ ያነሳችው የባህር በር ይገባኛል ጥያቄ ሀገሪቱ በቀጠናው ላይ ያላትን የኢንቨስትመንትና የንግድ ተወዳዳሪነት ለማሳደግ ይረዳል ተብሏል። በኢንቨስትመንት ላይ ትኩረቱን ያደረገውን መድረክ የኢትዮጵያ ዜና አገልግሎት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በጋራ አዘጋጅተውታል። ኢትዮጵያና ጣሊያን በልማት ፖሊሲና በታላላቅ ፕሮጀክቶች ዙሪያ ያላቸውን ትብብር ለማጠናከር የተስማሙት በዚህ ሳምንት ነበር። በገንዘብ ሚኒስትሩ አህመድ ሺዴ የተመራ የኢትዮጵያ ልዑክ በሮም ከጣሊያን የኢኮኖሚና ፋይናንስ ሚኒስተር ጃያን ካርሎ ጆርጌቴ ጋር ውጤታማ ውይይት አድርጓል። በውይይቱ ጣሊያን የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አጀንዳን ለመደገፍና ከዓለም ባንክ የበጀት ድጋፍ ፕሮግራም ጋር በመተባበር የልማት ፖሊሲዎችን ለማገዝ ስምምነት ላይ ደርሳለች። ይህም ኢትዮጵያ እየተገበረች ላለው የኢኮኖሚ ለውጥ ወሳኝ አቅም እንደሚሆን ተገልጿል። ጣሊያን የኮይሻ ኃይል ማመንጫ ፕሮጀክትን ለማጠናቀቅና ቀሪውን የፋይናንስ ክፍተት ለመሙላት ያላትን ቁርጠኝነት በድጋሚ ያረጋገጠችበት አጋጣሚ ሲሆን የፕሮጀክቱን ፋይናንስ መልሶ ለማደራጀት የተጀመሩ ስራዎችን በጥቂት ወራት ውስጥ እንዲጠናቀቁ መግባባት ተፈጥሯል። በተጨማሪም በቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ሊኖር የሚችለውን ትብብር ላይ የመከሩ ሲሆን የጣሊያኑ ሚኒስትር የኢትዮጵያ አየር መንገድ ውጤታማነትን አድንቀው በጣሊያን የፋይናንስ ተቋማት አማካኝነት ለአየር መንገዱ ግዙፍ ፕሮጀክት ድጋፍ ለማድረግና የቴክኒክ ውይይቶችን ለመጀመር ተስማምተዋል። ይህ ስትራቴጂካዊ አጋርነት እንግዲህ በሁለቱ ሀገራት መካከል ያለውን ሁሉን አቀፍ የኢኮኖሚ ትብብር ወደ ላቀ ደረጃ ያሸጋግረዋል ተብሎ ይጠበቃል። ተመልካቾች አሁን ደግሞ ከውጭ ወዳገኘነው የምጣኔ ሀብት መረጃ እናልፋለን። በመካከለኛው ምስራቅ በእስራኤል አሜሪካና ኢራን መካከል የተቀሰቀሰው ጦርነት በዓለም አቀፍ የነዳጅ አቅርቦትና በመኪና ገበያ ላይ ከፍተኛ መስተጓጎልን እየፈጠረ ይገኛል። የዓለም 1/5 ነዳጅ በሚያልፍበት በሆርሙዝ የባህር ሰርጥ ላይ የተፈጠረው ቀውስ በአሜሪካ የነዳጅ ዋጋን በ27 በመቶ በቪየትናም ደግሞ በ50 በመቶ እንዲንር ማድረጉን ሮይተርስ ዘግቧል። ይህ ድንገተኛ የዋጋ ጭማሪ በተለይም በአውሮፓ የሚገኙ ሸማቾች ፊታቸውን በከፍተኛ ሁኔታ ወደ ኤሌክትሪክ ተሽከርካሪዎች እንዲያዞሩ እያስገደደ ሲሆን በጀርመንና ብሪታንያ የኤሌክትሪክ ተሽከርካሪ ፈላጊዎች ቁጥር እስከ 40 በመቶ አድጓል ነው የተባለው። በሌላ በኩል በአውሮፓ ገበያ እንደ BYD ያሉ የቻይና የኤሌክትሪክ መኪና አምራቾች ሽያጫቸውን በእጥፍ ሲያሳድጉ፣ በአሜሪካ ግን የትራምፕ አስተዳደር ለኤሌክትሪክ መኪና ገዢዎች ይሰጥ የነበረውን $7500 የታክስ ማበረታቻ በመሰረዙ ምክንያት የሽያጭ መቀዛቀዝ ታይቷል። እንደ ቪንፋስት ያሉ አምራቾች ደግሞ የነዳጅ ዋጋ መናርን እንደ አጋጣሚ በመጠቀም የዋጋ ቅናሽ ማበረታቻዎችን እያቀረቡ ይገኛሉ ተብሏል። በአጠቃላይ እንግዲህ አሁን ያለው ቀውስ በፈረንጆቹ 1970ዎቹ የነበረውን የኃይል እጥረት በማስታወስ በዓለም አቀፉ የመኪና ገበያ ሽያጭ ወደ ኤሌክትሪክ ተሽከርካሪዎች እንዲሸጋገር ማድረጉ ተመላክቷል። ተመልካቾች በዚህ ሳምንት ያዝንላችሁ የምጣኔ ሀብት መረጃዎች የተከታተላችሁን ይመስል ነበር። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።